ግብጽ የጦር መሳሪያ እየሰበሰበች ትገኛለች። አሁን ደግሞ ፊቷን ወደ ቻይና አዙራ WJ-700 የተሰኘ ድሮን ስለ መግዛቷ ተነግሯል። አንዴ ፍቅር የሚያሳዩት፣ አንዴ ደግሞ ገፋ የሚያደርጓት አሜሪካና እስራኤል በአንድ በኩል፣ በሌላ በኩል በጎረቤቶቹ አካባቢ የተነሱት ነገሮች ግብጽን ጭንቀት ውስጥ ከቷታል የሚሉም አሉ። እንመለከተዋለን። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤሎች የሚከማቹበትን እንዲሁም ሚሳኤሎቹ የሚመረቱበትን ስፍራ ላጋየው ብለው ትራምፕን ሊጠይቁ መሆኑ ተሰምቷል። ይህ ደግሞ በቀጣዮቹ ጥቂት ቀናት በይፋ ጥያቄ እንደሚቀርብበት ታውቋል። የትራምፕ ምላሽ ከወዲሁ ባይታወቅም ኔታንያሁና የእስራኤል መንግስት ግን በኢራን ላይ ጥቃት ለመፈጸም ጫፍ ላይ ደርሰዋል የተባሉትን ሪፖርቶች የሚያረጋግጥ ዜና ሆኖ ተደምጧል። የኢራን የሚሳኤል ፕሮግራም የህልውና ስጋቴ ነው ብላለች ቴል አቪቭ። በሌላ በኩል አሜሪካ ለአጋሯ በኒውክሌር ኃይል የሚሰሩ ሰርጓጅ የጦር መርከቦችን እንድትገነባ ይሁንታ መስጠቷን ተከትሎ ቀጠናው በከፍተኛ ደረጃ ታምሷል። ቻይና፣ ሰሜን ኮሪያና ሩሲያ ደግሞ የአሜሪካዋ አጋር የተጨነቀችባቸው ሀገራት ናቸው ተብለዋል። የዓለምን 75 በመቶ የሚሆኑ ሰርጓጅ የጦር መርከቦችን እቅፍ አድርጎ የያዘው አካባቢም ከወዲሁ ከፍተኛ ውጥረት ውስጥ ገብቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ግብጽ ከሀገረ ቻይና WJ-700 የተሰኘ ድሮን መግዛቷ ተጠቁሟል። ዲፌንስ ብሎግ ከቻይና እና ከአረቡ ዓለም አካባቢ ተሰምተዋል ያላቸውን ዜናዎች ሸከፍ አድርጎ እንዳወጣው ግብጽ ይህንን ድሮን በቅርቡ ከቻይና ስለ መግዛቷ መረጃዎች አመላክተዋል። ባለፈው ሰኔ ወር ላይ ነበር ቻይና እነዚህን ድሮኖች ለግብጽ እንደምትሸጥ ውል የገባችው ይላል ዘገባው። 20 ሰዓታት ሰማይ ላይ መቆየት የሚችሉት WJ-700 ድሮኖች 800 ኪሎ ግራም ገደማ የሚፈነዱ ወይም የሚቀጣጠሉ ሚሳኤሎችን አሊያም ቦምቦችን የሚችል እንደሆነ ተሰምቷል። 15000 ሜትር ከምድር ወደ ሰማይ ፈንጠር ብሎ መብረር እንደሚችልም ተነግሯል። 700 ኪሎ ሜትር በሰዓት ይበራል የተባለው WJ-700 ድሮን ቻይና አሻሽላ ካመረተቻቸው ድሮኖች መካከል አንደኛው ነው ተብሏል። ቻይና ከምትታወቅበት ዊንግ ሎንግ የጦር ድሮን ተሻሽሎ የተሰራ ነውም ተብሏል። ድሮኑ የተለያዩ ሚሳኤሎችን መታጠቅ እንደሚችልም ተነግሯል። ግብፅም በአማራጭነት የተለያዩ ሚሳኤሎችን ከቻይና ልትገዛ እንደሆነ ተነግሯል። ከምትገዛቸው ወይም ልትገዛቸው ትችላለች ከተባሉ ሚሳኤሎች መካከል CM-102 ሚሳኤል ይገኝበታል። ይህ ሚሳኤል የአየር መከላከያ ስርዓቶችን ለመፈተን ቻይና ከሰራቻቸው ሚሳኤሎች መካከል ይመደባል። ሌላኛው ሚሳኤል ደግሞ C-705 KD የተሰኘ ጸረ መርከብ ሚሳኤል ነው። ይሄ ደግሞ መርከቦችን ለማጥቃት ድሮኑን የበለጠ ምቹ ሊያደርገው ይችላል ተብሏል። አንድ ጊዜ ፍቅር፣ አንድ ጊዜ መገፋት ከአሜሪካና ከእስራኤል የገጠማት ግብጽ በብዙ ፈተና ውስጥ እንዳለች ራሷን ትመለከተዋለች ተብሏል። በሊቢያ ያለው ፍልሚያ ሙሉ ለሙሉ መቋጫ አላገኘም። ሱዳን እርስ በርስ ጦርነት ውስጥ ነች። የአብድልፈታህ አልሲሲ መንግስት የሚደግፈው የአልቡርሃን ጦር ደግሞ በተለይ በምዕራቡና በደቡቡ አካባቢ በአርኤስኤፍ የተወሰደበትን ብልጫ ለመቀልበስ የግብፅን ወታደራዊ እርዳታ እየጠየቀ እንደሚገኝ ታውቋል። ግብፅም በሱዳን ጦርነት እጄን ላስገባ እችላለሁ ማለቷም ይታወቃል። እጄን ላስገባ እችላለሁ ስትል ደግሞ በአየር ኃይል ልትሳተፍ እንደምትችል ብዙዎች ሲገምቱ ነበር። ይህ ድሮን ምናልባት በሱዳኑ ጦርነት ጥቅም ላይ ቢውል ብዙም አያስገርምም ተብሎ ከወዲሁ መገመት ይቻላል። ምንም እንኳን የግብፅ ጦር ከአሜሪካ በየዓመቱ ቢያንስ 1.3 ቢሊዮን ዶላር የሚያወጡ የተለያዩ የጦር መሳሪያዎችንና ሌሎች ወታደራዊ ድጋፎችን ቢያገኝም ጥላውን አያምንምና ሁልጊዜም መታጠቅ በሚል መርህ ከመታጠቅ ወደኋላ ብሎ አያውቅም። ግብፅ ግን ባለፉት በርካታ ዓመታት የተዋጋችው ወይም ደግሞ አሸንፈዋለች የተባለው ጦርነት ይህ ነው ተብሎ ሊጠቀስ የሚችል አይደለም።
በራሷ በሀገሯ በሲናይ በረሃ አካባቢ የሚንቀሳቀሱ ታጣቂዎችን እንኳን 100% ማጽዳት እንዳልቻለች ይታወቃል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ሚሳኤል ፕሮግራም ላውድመው ብለው ትራምፕን ሊጠይቁ እንደሆነ ታውቋል። ከአንድ ሳምንት በኋላ ወደ አሜሪካ መጥተው በፍሎሪዳ ማር-a-ላጎ ከትራምፕ ጋር ይገናኛሉ ተብለው እየተጠበቁ የሚገኙት ኔታንያሁ በይፋ ለትራምፕ ጥያቄውን እንደሚያቀርቡ ተሰምቷል። እስራኤል ሁለት ነገሮችን ከኢራን ትሰጋለች። አንደኛው የኒውክሌር ፕሮግራሟ ሲሆን ሁለተኛው የሚሳኤል ፕሮግራሟ ነው። የኢራን የኒውክሌር መርሃ ግብር 100% ባይወድምም በአሜሪካና እስራኤል የተቀናጀ ጥቃት ከፍተኛ ጉዳት ደርሶበታል። ኢራንም አቧራውን ጠርጋ ይህንን ፕሮግራም ዳግም ከፍ ለማድረግ እየተጋች ትገኛለች። እስራኤል የምትሰጋው ሁለተኛ ጉዳይ የኢራን የሚሳኤል ፕሮግራምን ይመለከታል። እስራኤል በሁለተኛ ደረጃ ከኢራን የምትፈራው የሚሳኤል ፕሮግራሟን ነው። ኢራን ባለፈው የተመታባትን የሚሳኤል ክምችትና የሚሳኤል ማምረቻ ዳግም ጠግና ወደ ሥራ እያስገባች እንደሆነ ታውቋል። እንደ አሜሪካው የቴሌቪዥን ጣቢያ ኤንቢሲ ኒውስ ዘገባ የኢራን የሚሳኤል ፕሮግራም ምንም አይነት ጉዳት የማያስተናግድ ከሆነ በዓመት በትንሹ 3000 ባሊስቲክ ሚሳኤሎችን ማምረት የሚያስችል አቅም አለው። እናም ይህም መርታ ያስደነገጣት እስራኤል ላጥቃው ብላ ለትራምፕ ጥያቄውን እንደምታቀርብ ይጠበቃል። ባለፈው ሰኔ ወር በ42 ዙር 530 ባሊስቲክ ሚሳኤሎችን ወደ እስራኤል ያስወነጨፈችው ኢራን እስራኤል እነዚህን ባሊስቲክ ሚሳኤሎች ለማክሸፍ የተለያዩ ሚሳኤሎችን እንድትጠቀም አድርጓታል። 200 የሚሆኑ ሚሳኤል ጠላፊ ሚሳኤሎችን የተኮሰችው እስራኤል ቢያንስ ያወጣችው ወጪ 1.5 ቢሊዮን ዶላር ገደማ እንደሆነ ይነገራል። እንደ ቴሌግራፍ ዘገባ ደግሞ የኢራን የባሊስቲክ ሚሳኤል ጥቃት 5 የሚሆኑ የእስራኤል ወታደራዊ ማዘዣዎች በሚገኙባቸው አካባቢዎች ወድቀዋል። 8200 የተሰኘው የእስራኤል የስለላ ተቋምም ከተጠቁት መካከል የሚጠቀስ ነው። የእስራኤል ባለስልጣናትንና አሜሪካዊ ዲፕሎማቶችን ጠቅሶ ዘገባውን ያቀረበው ኤንቢሲ ኒውስ እስራኤል በዋናነት የምትፈራው የኢራንን የኒውክሌር ፕሮግራም ቢሆንም አሁን ግን በከፍተኛ መጠን እየሰጋች ያለችበትና እንደ አስቸኳይ እንደ አንገብጋቢ ጉዳይ የምትመለከተው የኢራንን የሚሳኤል ፕሮግራም ነው። በቅርቡ የእስራኤል ጦር አዛዥ የሆኑት ሌተናንት ጀነራል ኢያል ዛሚርም በየትኛውም ስፍራ ቢሆን ጥቃት ልንፈጽም እንችላለን፣ የእስራኤል ስጋት ነው በሚባል ቦታ ቅርብም ይሁን ሩቅ ጥቃታችን የማይቀር ነው ሲሉ መናገራቸውም ይታወሳል። ያልተቀናጁ መስለው ተቀናጅተው በኢራን ላይ ጥቃት የፈጸሙት አሜሪካና እስራኤል ኢራን የኒውክሌር ፕሮግራሟን ብቻ ሳይሆን የሚሳኤል ፕሮግራሟንም እንድትገድብ ፍላጎት አላቸው። ይሁንና የኢራን የማምረት አቅም ከጊዜ ወደ ጊዜ እየጨመረ መጥቷልና የእነርሱም ስጋት በዚያው ልክ ከፍ እያለ መጥቷል። ኔታንያሁ ወደ ትራምፕ ይዘውት የሚሄዱት እቅድ አሜሪካ ቢቻላት የምትሳተፍበት ባይቻላት እንኳን ለእስራኤል ይሁኝታ ሰጥታ እስራኤል በራሷ አቅም ጥቃቱን እንድትፈጽም የምታደርግበት ሊሆን እንደሚችል ተገምቷል። በመጨረሻም ደቡብ ኮሪያ ከአሜሪካ ያገኘችውን ይሁኝታ ተከትሎ በርካታ በኒውክሌር ኃይል የሚሰሩ ሰርጓጅ የጦር መርከቦችን ልትገነባ መሆኑ እየተነገረ ይገኛል። አሜሪካና ደቡብ ኮሪያ ከዚህ ቀደም ከተስማሟቸው ወታደራዊ ጉዳዮች መካከል ደቡብ ኮሪያ በኒውክሌር ኃይል የሚሰሩ መርከቦችን ለማምረት የሚረዱትን የኒውክሌር ግብዓቶች በፋብሪካ እንዳታመርት ማድረግን ይመለከታል። ደቡብ ኮሪያ ይህ እገዳ እንዲነሳላት በርካታ የአሜሪካ ፕሬዝዳንቶችን ጠይቃ የነበረ ቢሆንም ትራምፕ ግን አሁን አረንጓዴውን መብራት አብርተውላት ሀገሪቱ በኒውክሌር ኃይል የሚሰሩ ሰርጓጅ የጦር መርከቦችን ልታመርት እንደሆነ እየተነገረ ይገኛል። ምርቱን ደግሞ ከአሜሪካ ጋር በመናበብ ምናልባትም በአሜሪካ ምድር እንደምታደርገው እየተጠበቀ ነው። ትራምፕ በፊላደልፊያ ነው ምርቱ የሚመረተው ብለዋል። በርካታ ሰርጓጅ የጦር መርከቦች የሚንቀሳቀሱበት ፓሲፊክ በሰርጓጅ የጦር መርከቦች የታነቀ አካባቢ ነው ቢባል ማጋነን አይሆንም። በኒውክሌር ኃይል የሚሰሩ ሰርጓጅ የጦር መርከቦችን የታጠቁ ሀገራት ከ6 አይበልጡም። አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ብሪታንያ እና ህንድ ሀገራቱ ናቸው።
እነዚህን ሀገራት ተከትላ ሰባተኛዋ በኒውክሌር ኃይል የሚሰራ የጦር ሰርጓጅ መርከብ እንዲኖራት የፈለገችው ደቡብ ኮሪያ ህልሟ ግን በቀላሉ ይሳካል ማለት አይደለም። የአሜሪካ ኮንግረስም ሌሎቹ የአሜሪካ ተቋማትም ይሁንታቸውን ቢሰጡ ትራምፕም የመጨረሻውን ማህተም ቢመቱበት እንኳ ቢያንስ 10 ዓመት የኒውክሌር ሰርጓጅ መርከቦቹን ለመገንባት ሊፈጅባት እንደሚችል ይነገራል። የሰሜን ኮሪያንና የቻይናን መርከቦች በሚገባ ለመከታተል ይመቸኝ ዘንድ በኒውክሌር ኃይል የሚሰራ ሰርጓጅ የጦር መርከብ ይኑረኝ ብላ የጠየቀችው ደቡብ ኮሪያ ዞሮ ዞሮ ግንባታውን መጀመሯ እንደማይቀር ተነግሯል። ደቡብ ኮሪያ ሰርጓጅ የጦር መርከቡን በኒውክሌር ኃይል እንዲሰራ ማድረግ የፈለገችበት ዋነኛው ምክንያት በኒውክሌር ኃይል የሚሰሩ ሰርጓጅ የጦር መርከቦች ለረጅም ጊዜ ነዳጅ ሙሉልኝ ሳይሉ ስለሚንቀሳቀሱና ድምፃቸውን አጥፍተው በውቅያኖሱ እዚህም እዚያም መገኘት ስለሚችሉ ነው። ፍጥነታቸውም በሌሎች የኃይል አማራጮች ከሚሰሩ ሰርጓጅ የጦር መርከቦች ከፍ ያለ እንደሆነ ይነገራል። አሜሪካ 49 የሚሆኑ ለማጥቃት የተሰሩ ሰርጓጅ የጦር መርከቦች እንዳሏት ይነገራል። በኒውክሌር ኃይል የሚሰሩ በርካታ ሰርጓጅ የጦር መርከቦች እንዳሏት የሚታወቀው አሜሪካ በፓስፊክ ቀጠና ግን እንደ ልቧ አጋሮቿን ማገዝ ለራሷም መሆን እያቃታት እንደሚገኝ ተሰምቷል። ከ6 ዓመታት በፊት በፓስፊክ አካባቢ የአሜሪካን ኃይል የሚያዙት አድሚራል ፊሊፕ ዳቪንሰን የተባሉ ወታደራዊ መኮንን ለኮንግረሱ እንዲህ ብለው ሪፖርት አቅርበው ነበር። በዓለማችን ላይ ከአሜሪካ ውጪ 400 የሚሆኑ ሰርጓጅ የጦር መርከቦች አሉ። ከነዚህ 75 በመቶ የሚሆኑት የሚንቀሳቀሱት በኢንዶ ፓስፊክ ቀጠና ነው። 160 ገደማ የሚሆኑት ሰርጓጅ የጦር መርከቦችን የያዙት ደግሞ ቻይና፣ ሩሲያ እና ሰሜን ኮሪያ ናቸው በማለት አካባቢው ምንኛ ፈተና ውስጥ እንደወደቀ የአንበሳውን ድርሻ እየተጫወቱ የሚገኙት ቻይና፣ ሩሲያ እና ሰሜን ኮሪያ መሆናቸውን ወታደራዊ መኮንኑ በወቅቱ ሪፖርት አቅርበው ነበር። አሜሪካ ፓሲፊክን እንደፈለገች መቃኘት ባለመቻሏ በሌሎች አካባቢዎች ያሉ መረጃዎችን ለማግኘትም ሆነ ሰርጓጅ የጦር መርከቦቿን አሰማርታ ወታደራዊ ቅኝት ለመስራት ብዙ ስትፈተን እንደቆየች ታውቋል። ትራምፕ ግን ደቡብ ኮሪያ ይህንን እንድታደርግ በመፍቀድ በጋራ የጦር መርከቦቹን እንገንባ ብለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።